የጉራጌ ብሔር ያኗኗር ዘይቤውና የእርስ በርስ መስተጋበር የፈጠራቸው ድንቅና አስተማሪ የሆኑ በብዙዎች ዘንድ አግራሞትን የፈጠሩ የሚዳሰሱና የማይዳሰሱ ቅርሶች ባለቤት ብቻ ሳይሆን አንጸባራቂ የባህል እሴቶችም ያሉት ነው። ለአብነት በጥቂቶቹ እንኳ ብንጠቅስ ጥንታዊና ታሪካዊ ገዳማትና መስጂዶች፣ የጥያ ዓለም አቀፍ ቅርስ፣ የጊቤ ሸለቆ ብሔራዊ ፓርክ፣ ፏፏቴዎች፣ ጥብቅ ደኖች፣ የጆካ የጎርደና የፈራገዘኘ እና የሲናኖ ባህላዊ የዳኝነት ስርዓቶች፣ የአባቶች የቃል ኪዳን ትውፊታዊ ስርዓት ጉርዳ፣ ሀተራት፣ የትውልድና ሀገር፣ የመባረክና የሰላም ማጽኛ የምርቃት ስርዓት ፈቸት ወይም ኬርታ፣ የሰርግ የአንቄት ወይም የፍቺ ስርዓት፣ የወጣት ሴቶች ዓመታዊ በዓል ይምር ይምር ነቆ፣ የእናቶች የምስጋና ቀን ወግና በድራ፣ የገና ጨዋታ፣ የፈረስ ጉግስ፣ ደማዳ፣ እቁብ፣ ውጆ፣ ደቦ ወይም ጌዝ፣ የዘመናዊ የምህንድስና ጥበብን እጅግ የሚያስንቅ የባህላዊ ጎዳናና የቤት አመሰራረት ጀፎረ፣ የባህላዊ ምግቦችና መጠጦች፣ በብሔሩ ዘንድ እጅግ በድምቀት የሚከበሩ የመስቀልና የአረፋ በዓላት በትንሹ ተጠቃሾች ናቸው። የጉራጌን ባህላዊ ሃይማኖታዊና የቱሪዝም ሀብቶች በዚህ ዶክመንተሪ በቀላሉ ተዘርዝሮ የሚያልቁ አይደሉም። ይሁንና ከባህሩ በማንኪያው ጨልፈን በዚህ ዘጋቢ ፊልም እናስቃኛችኋለን። የጉራጌ ብሔር ከሰብአዊና መንፈሳዊ ሕግጋቱ ጋር ሊነጣጠሉ የማይችሉ ታሪካዊና ተፈጥሯዊ ቅርሶች መካከል ጀፎሮ ወይም የገጠር አውራ መንገዶች ተጠቃሽ ናቸው። ጀፎሮ የጥንት አባቶች የሀገር በቀል እውቀት ርቀት የሚታይበት፣ የፈጠራ ክህሎትና የጥበብ አሻራ የሚነበብበት፣ ዓለም በምህንድስና ጥበብ ዳዴ በሚራመድበት በዛ ሩቅ ወቅት የቀደመ ባህል ገላጭ፣ ሐዘንና ደስታን አድማቂ፣ በዚያ ዘመን ይህ ጥበብ እንዴት ተገለጠ የሚል ጥያቄን አስነስቶ አእምሮን የሚሞግት ጥበብ ታትሞ የሚገኝበት የአይን ማረፊያ ነው። ጀፎሮ የጎንዮሽ ስፋቱ ከ80 እስከ 150 ሜትር ሲሆን በተለይም ከምስራቅ ወደ ምዕራብ አሊያም ከደቡብ ወደ ሰሜን የሚዘረጉ ወይም የተቀየሱ ጀፎሮዎች ወንዝ አሊያም ገደል ካልሰበራቸው በቀር ያለማቋረጥ የሚቀጥሉ ናቸው። ጀፎሮ በብሔሩ አባቶች መሪነት ተሰፍሮ የሚለካና የተቀየሰ በመሆኑ የራሱ የመሬት ልኬት ኮሚቴዎች አሉት። ኮሚቴዎቹም የጉራጌ ኢዥርዳነ በመባል ይታወቃሉ። እነኚህ አባቶች በስፍር 7 ክንድ የሆነና ቅርፊቱ የተላጠ ቀጥ ያለ ዘንግ በማዘጋጀት ከጎሳ መሪዎች ጋር ሆነው በመስፈር ይህን የመሰለ አሻራ ጥለውልን አልፈዋል። ሲመሰረት እኛ በነሱ እድሜ ሆነን ይሄን አስበዋል ብሎ መተንበይ ብዙ መመራመር ይጠይቃል። ሲጀምሩት አንደኛውና ትልቁ ነገር በዘመኑ በነበሩት የንግድ አይነቶች በጣም ሰፊ እንቅስቃሴ ያደርጉ ነበር። በሚንቀሳቀሱበት ወቅት ይሄን ጀፎረ ታሳቢ ያደረገ ዋናውን ሐሳብ መውጫ መግቢያ መሄጃ መመለሻ ታሳቢ ያደረገ እይታ ነው። ጀፎረ ይሄን ያህል ጅር ወይም ዘንግ አንዱ ዘንግ 3 ሜትር ከሩብ ነው። በዘንግ ለክተን 6 ዘንግ ወይም 12 ዘንግ እንዴት እንለካው? ከመሃል የቆርቅየ ወይም የመሃል ቅየ የሚባላል። መሃል መነሻ መሃል የቆርቅየ ወይም የሂንቅየ ይባላል። ከዚህ ተነስተው ወደ ደቡብ ወይም ወደ ሰሜን ወደ ምስራቅ ወይ ወደ ምዕራብ ይለካሉ። 3 ሜትር ተኩል ተለካ ማለት ተወሰነ። ማንም ሰው ከዛ ተለክቶ ከተሰጠው ቦታ አንድ ስንዝር ማለፍ አይችልም። ስለ ጀፎሮ ታሪክ ፋይዳ በቀላሉ ዘርዝረን የምንጨርሰው ባይሆንም የቀደምት የአባቶች የጥበብ አሻራ የሆነውን ጀፎሮ የተጋረጠበትን የህልውና አደጋ ሊያስወግድ የሚችል የገጠር ልማት ኮሪደር መምጣቱ መልካም አጋጣሚ ነው። የለውጡ መሪ ዶክተር አብይ አህመድ ባስጀመሯቸው የከተማና የገጠር ኮሪደር ልማቶች የጀፎሮ ድንቅ ጥበብ በሞዴልነት አንስተዋል። የጉራጌ አርሶ አደሮች ቤት ሲሰሩ በፍጹም ድንበር አይሻገሩ። ሁሉም ቦታ አንድ ቀን መኪና ገብቶ አያውቅም። ልክ መኪና መንገድ የሚመስል ግን ይተዋል። የኔ አጥር የሚቀጥለው አጥር ጋር ክፍት መሃል ላይ አለ። ቦታው መኪና የለውም፣ ግን አንድ ቀን እንኳን ከሆነ በሚል ይመስለኛል። በሁሉም ቦታ ግን ፕላን የሆነ ነገር ታያላችሁ። ይህንን ዲዛይን ከመስራት ብለን የእኛ ሀገር የምህንድስና ትምህርት የሰሩ ሰዎች እኮ ይሄን ዲዛይን ለማምጣት ነው 5 ዓመት 6 ዓመት የሚማሩ። እነዚህ ሰዎች እዛ ሳይደርሱ ከደረሱበት ለምን ነው የምናስገድዳቸው? ከቻለ ዲግሪውን አመጣን እንስጣቸው ለነሱ።
መሰልጠን አለ። ስልጣኔ በነገራችን ላይ በህግ መመራት ማለት ነው፣ ሌላ አይደለም። ስልጣኔ ማለት አንዴ በወጣ ህግ የህግ አስከባሪውን ሳታይ ህጉን ባህልህ አድርገህ መመራት እሱ ነው እኮ ስልጣኔ፣ ሌላ ምንም ነገር የለውም። የስልጣኔ ህግ አወጡ ባህላዊ ዳኞቹ፣ ያን ህግ ባህል አደረጉት፣ በዛ ባህል ህዝቡ ተመራ። ከዚህ በላይ ስልጣኔ ምን አለ? ስልጣኔ እኮ ነው በቃ፣ ሌላ ምንም ትርጉም የለውም ስልጣኔ ማለት። አንድ ሰው ይሄንን አክብሮ ይሄን ያህል ረዥም አንዳንድ ቦታ እስከ 7-8 ኪሎ ሜትር ነው ገጥሞኛል፣ በጣም በተከታታይ ምንም ሳይቋረጥ መንገድ ላይ ገደል ካልገጠመው ወይ ወንዝ ያው መንደር የሚከፍል ወንዝ ካልገጠመው በስተቀር እሱንም ተከትሎ ይሄድና ረዥም ቦታ ይሄዳል። ይሄንን አክብሮ ቅድም እንደተባለው 150 ዓመት ነው አሉ ይሄው አለ። ይሄን ያህል ጊዜ ሳይቆርጥ ይሄድን ከቆየ እኮ ስልጡን ማህበረሰብ ማለት ነው። ሌላ ምንም እኮ እኛ እኮ ወደዚህ ለመሄድ ነው እየተማርን ያለው፣ እዚህ ለመድረስ ነው ልጆቻችን እያስተማርን ያለው። እና እኔ እንዳውም እዚህ አካባቢ ያሉትን አመራሮችና እዚህ አካባቢ ያሉ ሽማግሌዎችን ወቅሰው ይሄን የመሰለ ነገር እንዴት ደብቃችሁ ትይዛላችሁ? ይሄን የመሰለ ነገር ዛሬ እኮ በሰሜን በደቡብ በምዕራብ በምስራቅ ያሉ የገጠር ኮሪደርን የሚያስቡ ሰዎች መጀመሪያ ማየት ያለባቸው ይሄ መጀመሪያ ማየት ያለ ይቻላል ወይ? አዎ ይሄው። ማህበረሰቡ ያውቃል ወይ? አዎ ይሄው። ለዚህ የሚሆን ህግ አለ ወይ? አዎ እዚህ አለ። ለዚህ የሚሆን ባህል አለ ወይ? ይሄው አለ። ይሄ ነገር የኢትዮጵያ ሐሳብ ነው ወይ? አዎ ይሄው። ከዚህ በላይ የት ሊጎበኝ የሚችል ቦታ እና